ይህ አዲስ ቅኝት የሚዲያ አገልግሎት ነው። ጤና ይስጥልን። ይህ ከቶሮንቶ ካናዳ የሚተላለፍላችሁ የአዲስ ቅኝት የቀጥታ የሬዲዮ ስርጭታችን ነው። እንግዲህ ሳምንታችንን ጠብቀን የአዲስ ቅኝትን የቀጥታ ስርጭት ወደ እናንተ ለማድረስ እዚህ ስቱዲዮ ተገኝተናል። እንኳን ደህና መጣህ አቤል። አመሰግናለሁ። በነገራችን ላይ አቤል ወንዲፍራው ላለፉት 15 ዓመታት ገደማ በጋዜጠኝነት በህትመት ውጤቶችና በሬዲዮ በኢኮኖሚ ማህበራዊና ስፖርት ዘርፍ ላይ በጽሁፍና ፕሮግራሞችን በማዘጋጀት የሰራ ነው። ዛሬ እንግዲህ የምናተኩረው ታዲያ አፕሪል 28 በሚቋጨው የካናዳ ፌዴራል ምርጫ አንገት ለአንገት ተናንቀው እየተፎካከሩ ያሉት የሊበራል እና ኮንሰርቫቲቭ መሪዎች ማርክ ካርኒ እና ፒየር ፖሊየር ዋነኛ መፎካከሪያቸው ከትራምፕ ዛቻና ጡጫ ካናዳን ማዳን የሚችለው ማን ነው እና የኢኮኖሚ ቀውሱን እንዴት መወጣት ይቻላል በሚሉ ነጥቦች ላይ ነው። ብሩክ ከዚህ አንጻር ምን ትላለህ? አብይ ደግሞ የትራምፕ ታሪፍና የንግድ ጦርነት በካናዳ ኢኮኖሚ በተለይ በስራ እና በአዲስ መጪዎች ላይ ያለውን ተጽዕኖ እንዲሁ አንተም ትዳስሰዋለህ። መልካም ቆይታ ይሁንልን። እንግዳ እናስቀድም ወይስ ቤተኛው ይጀምራል? ከእንግዳ ይሻላል። ያው ቢያንስ ለዛሬ እንግዳችን ስለሆነ አብይ እርሱ ሐሳቡን ቢሰጥና ከዛ በኋላ ወደ ጉዳዮቹ መሄድ እንችላለን። በነገራችን ላይ ይሄ የጋራ ውይይት ስለሆነ በየመሃሉም ሐሳቦቻችን መለዋወጥ ስለምንችል ብዙ ችግር ያለው አይመስለኝም። አብይ ቀደም በቃ አንተ። እሺ ቆንጆ ነው። እንደሱ በየመሃሉ ስንተጋገዝ ጥሩ ነው። ግን የበለጠ አንገብጋቢው አሁን በጣም ታይምሊ የሆነው ነገር የምርጫው ስለሚመስለኝ ብሩክ ጀምሮት በመሃል ላይ የሚጨምረው ነገር ካለ ስቲል መግባት ይነቀጥላለሁኝ። ወደዛኛው ቶፒክ ደግሞ ቀጥሎ ብንሄድ ሚሻል ይመስለኛል። አይ ካላችሁ ግን እንችላለን። አይ ብሩኬ እሺ ችግር የለውም። እንግዲህ ያው የአራት ፓርቲዎች አምስተኛው ግሪን ፓርቲ ትላንት አልተሳተፈም። ባይዘዌ ለአከራካሪው ይሄ ለዲቤቲንግ አገር አቀፍ ኮሚቴው ትልቅ ደብዳቤ አስገብቷል፣ የቅሬታ ደብዳቤ። ምክንያቱም በፍሬንች እንትኑ ላይ መሳተፍ ነበረብኝ ነው የሚለው። ደግሞም እውነት ነው። እንዳንድ ፓርቲ እስከተመዘገበና እጩዎችን በየከተማው እስከመደበ ድረስ መሳተፍ ነበረበት፣ ግን አልተሳተፈም። ቢሆንም አራቱ ትላንትና ወዲያ እንዳልከው በሞንትሪያል ክርክር አድርገዋል። ያው ከጨዋታው ጋርም ከሆኪው ጋርም እንዳይጣላ ተደርጎ በደንብ ሰዓት ተመሻሽቶ ነው ውይይቱ እንዲካሄድ የተደረገው። ትልቅ ትኩረት ተሰጥቶታል። ካናዳ ከዚህ በፊት በነበሩ የምርጫ ሂደቶች ውስጥ እንዲህ የጋለ ፉክክር ያለበት እና መንፈሱ ማህበረሰቡም እንዲህ በንቃት የተሳተፈበት ምርጫ በታሪኳ እንዲህ አስተናግዳ አታውቅም የሚሉ አስተያየቶችም ከየቦታው እየተሰነዘሩ ነው። አሁንም በዓለም አቀፍ መገናኛ ብዙሃን የብልጥ ትኩረት ሆናለች ብዬ አላስብም። ግን ካናዳን መሰረት አድርገው የሚዘግቡ ሚዲያዎች ግን በጣም ርዕሰ ጉዳያቸው ሆኖ ውይይቶች እየተካሄዱ ነው። ለኔ ኤንዲፒ እና የኩቤኩ ጉዳይ የኩቤኩን ምናልባት ገዝሽ ታግዘኛለህ። እንዴት አንድ ሀገር የሀገር ጠቅላይ ሚኒስትር ለመሆን እየተወዳደረ ስለ አንዲት ግዛት ብቻ ካናዳውያንና እኛ እያለ የሚወዳደር እጩ እንዴት ሊገኝ ቻለ የሚለው ለኔ ዩኒክ ሆኖብኛል እና እሱን በኋላ ላይ ምናልባት ሐሳብ ትሰጥበታለህ። ግን እነዚህ ሰዎች ምን ላይ ያተኮሩ ሲል የትላንትናውን ውይይት መነሻ እናድርግ እንጂ ከዚህ በፊት በነበሩ ውይይቶችም መሰረታዊ የሚያደርጉት የውይይት ነጥባቸው አንደኛው ዩኤስ እና ወይም ታሪፍ የተጫነው ምርጫ ነው የሚባለው። ስለዚህ ከታሪፍ ጋር በተያያዘ ወይም ከአሜሪካ ጋር የሚኖር ቀጣይ ግንኙነትን ማን በተሻለ መምራት ይችላል የሚለው ነው አንደኛው። ሁለተኛው የውስጥ ጉዳይ ነው፣ የቤትና የኢሚግሬሽን ክራይሲስ፣ እሱ ሁለተኛው ነው። ሌላው የግብር ጉዳይ ነው። እንግዲህ ታክስ ላይ የተለያየ አቋሞች ሲራመዱ እያየን ነው።
ይሄ ዋነኛ የኢኮኖሚ ፖሊሲን መገምገም አንዱ ትልቅ ጉዳያቸው አድርገው ተነስተዋል። ሌላው የግሪን ጋዝ ጉዳይ ወይም የዚህ የክላይሜት ቼንጅ ጉዳይ ትልቁ የመወያ አጀንዳዎች ሆኖ ነው በውይይቱ የወጡት። ጤናና ማህበራዊ ጉዳይም እንደዚሁ አጀንዳ ሆነዋል። እነዚህ አራት መሰረታዊ ጉዳዮች የውይይቱ ማጠንጠኛ ነው። ትላንት ለ2 ሰዓት በፈጀው ውይይትም ከዚህ በፊትም በተለያዩ አጋጣሚ ተመራጮቹ መጥተው ሐሳባቸውን ሲገልጹ እነዚህ ላይ ፎከስ አድርገው ነው እየተወያዩ ያሉት እና እኔ ግን አሁን ሲጀምር በነበረው ደረጃ ልዩነታቸው እየሰፋ አልታየኝ። ኤንዲፒ የተሻለ ድምጽ የማግኘት እድል የለውም። እስካሁን ባለው የቅድመ ግምገማ 43% የሊበራል ነው፣ 37% የኮንሰርቫቲቭ ነው፣ 8% አካባቢ ነው የኤንዲፒ ድርሻ እስካሁን ባለው ሂደት። የኩቤኩ እንዳልከው በግዛትም የተወሰነ ስለሆነ በጣም ትንሽ ነው። እንደዛም ሆኖ ግን የውይይታቸው አጀንዳ በፒየር ቦየም እና በማርክ ኮርኒ መካከል ያለው ውይይት በሐሳብ ልዩነት መካከል እየጠበበ በአሰራር ላይ ያተኮረ ይመስለኛል። ምናልባት ሌሎቻችሁም ሐሳብ ልሰጡበት በፊት ታክስ ቅነሳ ላይ በተለየ የተለያየ አቋም ነበራቸው፣ በጣም የተለያየ። የግሪን ጋዝ ላይ በጣም የተለያየ፣ ኢሚግሬሽን ላይ የተለያየ አቋም ነበራቸው። በአሁኑ ሞዴሬት የመሆን ነገር በሊበራል በኩል ታይቷል። ለምሳሌ ከታክስ አንጻር ካየኸው እነዛኞቹ ሙሉ በሙሉ 15% የኢንካም ታክስ ላይ እንቀንሳለን ነው እያሉ ያሉት። ሀብታሙንም ደሃውንም ይጠቀማል። የኮንሰርቫቲቭ አይዲያ ይሄ ነው። የሊበራሎች ግን ለሚድል ኢንካሙ ላይ ታክስ በደንብ እንቀንሳለን ብለዋል። እንደውም ዜሮ እንደሚያደርጉት ሁሉ እየተናገሩ። ግሪን ጋዝ ላይ በጣም ልዩነት ነበራቸው። ካርበን ሪቤት መክፈል የለብንም፣ በሱ የተነሳ የነዳጅ የማውጣት አቅማችንን ቆጥበናል፣ የማዕድን ሀብታችንን አልተጠቀምንም ነበር ከዚህ በፊት የነ ፒየር ሐሳብ ይሄ ነበር። እነ ኮርኒ ደግሞ ወይም ሊበራሎች ደግሞ የጋዝ ኢኒሺዬቲቭን በደንብ ከአረንጓዴ ልማት ነው ማምጣት ያለብን፣ ካመነጨንም እንዲህ አይነት ኃይል ነው እንጂ በካይ የሆነ ጋዝ ማምጣት የለብንም ብለው የሚከራከሩ ነበር። በአሁኑ ግን ሞዴሬት ሆነዋል እነሱ። በዚህ ረገድም ለውጦች እንደሚኖሩ እንደምታስታውሰው ገዝሽ ገና እንደመጣ ነው እንደ ማርኮኒ የዚህ ከካርበን ጋር ያለውን ታክስ እንደሚያነሳው ቃል የገባው በፓርላማ ማጸደቅ አለበት የለበትም በሚለው ጭቅጭቅ እንዳለ ሆኖ። ስለዚህ እነዚህ ነገሮች ስታያቸው ውድድሩ ፑሽ ወዳደረጋቸው ነገር ሞዴሬት እየሆኑ ያሉ ይመስላል። የመጨረሻው በትራምፕ ጉዳይ ላይ ግን ማርኮኒ በጣም ጎላ ብዬ መውጣው እኔ ነኝ የሚል አቋም ይዘዋል። ትምህርታቸውን መሰረት አድርገዋል። የነበራቸውን ልምድ መሰረት አድርገዋል። በኢኮኖሚ አድቫይዘርነት የቆዩበትን ጊዜ መሰረት አድርገዋል። በተለያዩ እንደ ብሬግዚት ባሉ አስቸጋሪ ጊዜዎች ውስጥ ምን ያህል ውጤታማ እንደነበሩ አንስተዋልና እነዚህ መከራከሪያ ነጥቦች ናቸው። ዝርዝሩን ወደ ኋላ ልመለስበት ለሁላችንም ጊዜ እንዲኖረን። በጣም ጥሩ ብሩኬ፣ ጥሩ ሐሳቦች ነው የሰነዘርከው። ቀደም ሲል እንደ ወደኔ አንድ ሐሳብ አምጥተሃል። ለምንድነው የፍሬንች ካናዳ ወይም ሞንትሪያል ወይም ኩቤክ ብዙ ጊዜ የራሱ ጉዳይ ብቻ የሚያሳስበው የሚለው ከታሪኩ ጋር የተያያዘ ነው። በአብዛኛው የብሪቲሽ ካናዳ የሚባለው ኦንታሪዮ ትልቁን ክፍለ ሀገር ጨምሮ አብዛኛው የካናዳ ሕዝብ የሚኖረው በሳውዘርን ኦንታሪዮ እንደመሆኑ ትልልቆቹ የምርጫ ጣቢያዎች ወይም ራይዲንጎች ያሉት በሳውዘርን ኦንታሪዮ እንዲህ በአጠቃላይ በኦንታሪዮ እና በፕራይራይ በሚባለው በምዕራብ ካናዳ ባለው ግዛቶች ውስጥ ነው። በዚህ የተነሳ በእነዚህ ግዛቶች ውስጥ ካሸነፍክ ነው የፌደራል መቀመጫውን የማሸነፍ እድል የሚኖር። በ2015 እሱ ነው ትንሽ ገዝሽ እንድታብራራ የፈለኩት። እሱ ነው ጥያቄ የሆነብኝ። ምክንያቱም ምን መሰለህ የካናዳ ጠቅላይ ሚኒስትር እሆናለሁ ብለህ እየተወዳደርክ ወይም የካናዳ ጠቅላይ ሚኒስትር ለመሆን እያሰብክ እንዴት እንደማታሸንፍና በአንድ ግዛት ውስጥ ባለህ ገደብ የምታነሳው ሐሳብ የትም እንደማይደርስ እያወቀ እንዴት ተፎካካሪ ሆኖ ይመጣል? ማለት ሎጂክ ዋሊድ ስላለኝ ነው እንዳልኩ። ውክልና ነው። ምንድነው መሰለህ በ1982ቱ የህገ መንግስት ማሻሻያ ኩቤክ ለመገንጠል ፍላጎት የነበራት ክፍለ ሀገር ነበረች። በጣም ብዙ ጦርነቶች ተካሂደዋል። የከተማ ውስጥ ጦርነቶች፣ የሞልቶቭ ቦምብ ሁሉ የሞንትሪያል ውስጥ ይወረወሩ፣ በጣም ብዙ የአሸባሪነት ስራዎች ተካሂደው መጨረሻ ላይ ህገ መንግስታዊ ማሻሻያ ተደርጎ የፍሬንችን ባህልና ታሪክ ካልቸር በሜንስትሪም ካናዲያን
ካልቸር ውስጥ በማካተት እና ሀገሪቱን የዱዋል ላንጉዌጅ ሀገር በማድረግ የእንግሊዝኛና የፈረንሳይኛ ተናጋሪ እንድትሆን በማድረግ የፈረንሳይ ካናዳን ጥያቄ ለአንዴና ለመጨረሻ ጊዜ ዘግተውታል። ፌደራል መንግስቱ ደግሞ ማካካሻ በሚል ደርሶብናል ለሚሉት ጉዳት ብዙ ካሳ ሲሰጥ ኖሯል ማለት ነው። በዚህ የተነሳ ትኩረታቸው በአብዛኛው ከኪውቤክ ጉዳይ ጋር ነው እና በፌደራል መንግስቱ ውስጥ የውክልና ጉዳይ ነው። ፌደራል መንግስቱ የኪውቤክን ጥቅም ያስከብራል አያስከብርም ከሚል አንፃር ሪፕሬዘንት እንዲደረጉ ከመፈለግ ነው እንጂ በአጠቃላይ ካናዳ ላይ የማሸነፍ እድል አለን በሚል ወደ ምርጫ አይመጡም፣ ወደ ፌደራል ምርጫ እና ይሄ እንግዲህ ወደፊት ብዙ ልንወያይበት የምንችለው ጉዳይ ነው። ለማንኛውም ግን ዋናው ፉክክር አሁን ያለው በኮንሰርቫቲቭ እና በሊበራል ፓርቲዎች መካከል ነው። እነሱ ደግሞ ትራምፕን ማን ያሸንፋል፣ ከትራምፕ ጡጫ ማን ያድነናል፣ ማርክ ኮርኒ ነው ወይስ ፒየር ፖሊየቭ ነው? ይሄ ነው ዋናው የመከራከሪያ ነጥብ። ያ ደግሞ ዞሮ ዞሮ ከኢኮኖሚ ከፖለቲካል ኢኮኖሚው ጋር የተያያዘ ነው። እንደምታስታውሱት የትራምፕ መምጣት ለፒየር ፖሊየቭ ትልቅ እድል ነው ተብሎ ነበር የታሰበው መጀመሪያ። ምክንያቱም ሁለቱም ኮንሰርቫቲቭ ባክግራውንድ ስላላቸው እንደውም አብረው ይሰራሉ የሚል ሁሉ ነገር ነበር። ትራምፕ ታሪፉን በካናዳ ላይ ሲጥል እና ያንን ሁሉ ዶፍ በካናዳ ላይ በድንገት ሲያዘንብ ግን ፒየር ፖሊየቭ አግኝቶት የነበረው የተቀባይነት ድምፅ አሽቆለቆለ። ማርክ ካርኒ ደግሞ የባንክ ኦፍ ካናዳ ገዢ ስለነበረ ከዚህ የኢኮኖሚ ችግር ሊያወጣን የሚችለው እሱ ነው የሚል እምነት በብዙ ካናዳውያን ዘንድ ተፈጠረ። ይሄ ጥያቄ ወደ አብይ ይመራናል ማለት ነው። ከዚህ በኋላ የመጣው ፖለቲካል ኢኮኖሚ ምን ይመስላል? በትክክል የካናዳ ፊውቸር አሁን ትራምፕ ከጋረጠው የታሪፍ ችግር ጋር ተያይዞ የሚቀጥል ነው ወይ? ይሄስ ምን ያህል አፌክት ያደርገዋል አብዛኛውን ካናዳዊ አዲስ መጪውንም የሚለው ላይ አብይ ሪፍሌክት አድርግና ተመልሰን እንቀጥላለን። ጥሩ እሺ፣ ወደ እኔ ጉዳይ ከመግባቴ በፊት የትናንትናውን ክርክር አላየሁትም፣ ግን እየጠበቅኩኝ ነበር። ብዙ ነገሮች ሊለውጥ ይችላል የሚል ግምት ነበረኝ። ምክንያቱ ደግሞ ምንድነው እንደሚታወቀው ማርክ ካርኒ ብዙ ምቾት አይሰማቸውም ፈረንሳይኛ ሲናገሩ። ከሌሎች ተወዳዳሪዎች ጋር ሲነጻጸር ብዙ ጎበዝ አይደሉም ይባላል እና እንከን ይፈለግ ነበረ ሲናገሩ የሚሰሯቸው ስህተቶች አሉ። በፖለቲካ ሲሆን በጣም ከባድ ይሆኑ፣ በዝም ብሎ ንግግር ሲሆን ምናልባት ተረድተው የምታልፈው፣ ግን ለምንድነው ለኦፊስ የሚወዳደር ሰው ሲላቸው ግን ችግር የሚያመጡ አይነት ስህተቶች ከሰሩ ተብሎ ይጠበቅ ነበር። የበለጠ ደግሞ ታስታውሱ ከነበረ አንድ በፈረንሳይኛ ቋንቋ ሊደረግ ታስቦ የነበረ ክርክርን አልሳተፍም ካሉ በኋላ የበለጠ ትኩረት ስቦ ነበረ። እንዲያውም በክርክር መድረኩ ላይ አልገኝም ማለት ልክ ያንን ግዛት ሙሉ ለሙሉ ብዙም ጉዳይ አይደለም ያሉ ተደርጎ እስኪታይባቸው ድረስ መነጋገሪያ ሆኖ ነበር፣ ምንም እንኳን ሌሎች ምክንያቶች ቢኖሩትም። ሌላው ደግሞ ትናንትና ሲገናኙ ከፖሊየቭ ጋር እና ከሌሎቹም ጋር በተለይ ደግሞ ከፖሊየቭ ጋር በጣም ተናጋሪ ናቸው። ከበድ ያሉ ቃላት ተጠቅመው እንዴት ትሩዶን ይናገሯቸው እንደነበረ የሚያውቁ ሰዎች ምናልባት ካርኒ ብዙ ምቾት በማይሰጣቸው ፈረንሳይኛ ቋንቋ በንጽጽር የተሻለ የቋንቋው ተናጋሪ የሆኑትን ፖሊየቭ እንዴት ነው የሚቋቋሙት? በዚህ የተነሳ የሰው ጋር ያለው ሴንቲሜንት ይቀየር ይሆን ወይ? ሊበራሎች ያገኙትን የመምራት እድል ወይም ደግሞ በቅርብ ጊዜ ያገኙትን ድጋፍ ነገሮችን ይቀይር ይሆን ወይ የሚል ግምት ነበረ። ግን ብዙም እንደታሰበው አልሆነም። ትናንትናም ካርኒ ብዙዎቹ እንግዲህ ተንታኞች የሚሉት ካርኒ የተለየ ነጥብ ባያስቆጥሩም ግን ያላቸውን ማያሳጣቸው አይነት ፐርፎርማንስ አሳይተዋል ነው የተባለው። እንግዲህ የዛሬው በጣም በጉጉት እየተጠበቀ ነው። ዛሬ ምሽት በእንግሊዝኛ የሚያደርጉት ምናልባት ዛሬም የሚያስጠብቁ ከሆነ ሊበራሎቹ የበለጠ መንገዳቸው ይቀና ሊሆን ይችላል። ይሄ ማለት ለሌሎች ምንድነው እንግዲህ እንዳላችሁት እናንተ የዶናልድ ትራምፕ መምጣት ነው ሁሉን ነገር የቀየረው። የትሩዶ ስልጣናቸውን መልቀቅ በአንድ በኩል የፓርቲያቸውን ለማትረፍ ያደረጉት ነው ተብሎም ሌሎቹም ካርኒም ቢሆኑ ሌሎቹም ቢሆኑ ያው ናቸው የሚል የጨዋታ ህግ ይዘው ቢመጡም ፖሊየቭ አሁን ብዙም እየሰራላቸው አይደለም። የነበራቸውን ጥይት ብቻ አስጨረሷቸው እየተባለ ነው። ስለ ታክስ ሲያነሱ ታክሱን አይነኩትም የተባለውን ታክስ የካርበን ታክሱ ላይ ለውጥ አደረጉ። ስለ ኢንካም ታክስ ይባልም አደረጉ። እንዲያውም ፖሊየቭ ጨምሮ በደንብ ታክስ ቀንሳሉ ሲሉ
ሌላ ጥያቄ መጣባቸው። ይሄንን ያህልማ ታክስ የሚቀንሱ ከሆነ የሀገሪቱን ዋና የሚባሉ ገንዘብ የሚጠይቁ ነገሮች ከየት አምጥተው ሊሞሉት ነው ሲባል ብዙ የሚያረካ መልስ አልሰጡም ተብሎ ትንሽ ወደሳቸው ሄደና እንዲያውም የኮንሰርቫቲቭ ፓርቲ የትራምፕ መምጣት በቃ እንደ መርገም ነው የሆነበት ነው የሚመስለው። ታስታውሱ ከሆነ የአልበርታ ፕሪሚየር በጣም ሞጋች ሰው ናቸው። የዋይት ሃውስን ጠየቁ ተብሎ ይሄ ነገር ጋፕ ብታረጉት ምርጫችንን እኛ ደና እየሄድን የነበረውን እየረበሸን ነው ሲሉ ይሄ እኮ ማለት ለጊዜው ያቆሙትና እኛ ካሸነፍን በኋላ ችግር የለም ቀጥሉ እንደማለት ነው ተብሎ ብዙ ዱላ መጣባቸው። እንዲያውም ፖሊየቭም በዚህ ጉዳይ ሲጠየቁ ራሳቸውን መነጠል ነው የመረጡት። አይ ይሄ አስተያየት የፓርቲያችን አይደለም ወደሚመስል በተቻለ መጠን ጥያቄውን አቮይድ አደረጉትና የዛሬው ማታ በጣም በጣም አጓጊ እና የሚጠበቅ ነው። ምናልባትም ወዴት ይሄዳል የሚለውን ይጠቁመናል። በዛው ግን እንግዲህ ወደ አነሳልኝ ጥያቄ ከሄድን የካናዳን ኢኮኖሚ እንዴት ነው የሚቀጥለው የሚለውን ለመናገር እንደማንኛውም በዚህ ዓለም ላይ ያለ አንድ ሀገር ስለ ኢኮኖሚ ወደፊት ሁኔታ ለመናገር በጣም አስቸጋሪ ሆነው በፖሊሲዎች ላይ ተመርኩዞ ወደ ስልጣን የሚመጣውን የፓርቲ የፖለቲካ ፕሮግራም ተመልክቶ የዓለምን የኢኮኖሚያዊ ሁኔታ አስቦ ለመገመት እንኳን የማይመች አድርጎታልና ምናልባትም ምንም እንኳን የሚሆነው ነገር አይታወቅም እንኳን ቢባል ኦኬ ማይታወቅ ከሆነ አንሰርቴኒቲ ካለ ትራምፕ የሚባሉ ዛሬ የተናገሩትን ምናልባት ነገ ጠዋት የሚቀይሩ ሰው የመሪነቱን የዓለምን አዲስ ኦርደር ለመለወጥ ከፊት እስካሉ ድረስ የትኛውም ኢኮኖሚ ባለሙያ ደፍሮ በኔ የሆነባችሁ ይሄ ነው የሚሆነው እነዚህ የህብረተሰብ ክፍሎች ይጠቀማሉ እነዚህ ቢዝነሶች ይወድቃሉ እነዚህ ይነሳሉ ብሎ ለመናገር ማይመች አይነት ሁኔታ ላይ እንድንገኝ አድርጎናል ሁላችንም። ግን አንደኛው እውነታ ምንድነው ትሩዶ ታስታውሱ ከሆነ የመጀመሪያው ታሪፍ በዶናልድ ትራምፕ ይፋ ሲደረግ ተዘጋጁ ነው ያሉት። ለከባዱ ጊዜ ተዘጋጁ፣ በቃ ጥርሳችሁን ነክሳችሁ ጠብቁ፣ አንወድቅም፣ እስከመጨረሻ እንፋለማለን፣ ግን ደግሞ ፈታኝ ጊዜ ይጠብቀናል የሚለውን በጣም ጠንከር ባለ ንግግር ነበር ያስተላለፉት። አሁን የተለወጠ ነገር የለም። የበለጠ የዓለም ኢኮኖሚ የዓለም ፋይናንስ አስፈሪ በሆነ ሁኔታ ላይ ነው ያለው። ምንም እንኳን ባለፉት ጥቂት ሳምንታት የካናዳ እና አሜሪካ የፊት ለፊት ፍጥጫና የቃላት ልውውጥ ትንሽ የቀዘቀዘ ቢመስልም ግን ዓለም አቀፉ ሁኔታ ነጥሎ ካናዳን ጥሩ ስሜት እንዲሰማት የሚያደርግ አይደለም። ምናልባት አስተውላችሁት ከሆነ ከትናንትና ወይም ከትናንት ወዲያ የሲቢሲ አንዲት ጋዜጠኛው የዋይት ሃውስ ፕሬስ ሴክሬታሪን ጥያቄ ጠይቃት ነበረ። በቅርብ ጊዜ 51ኛ ስቴት ስለማድረግ ካናዳን 51ኛ ግዛት ስለማድረግ የሚነገረው ነገር እየሰማ ነው አይደለም ተዋቹት ወይም ይመስል ጥያቄ ጠይቀ ግን ምክንያቱም የዚህ የምርጫው ሂደት ላይ እንትናለው እየቀዘቀዘ እሱ ሲመጣ ዋናው የነበረው አጀንዳ እሱ ነው ነገሮችን ሁሉ የለዋወጠው። እስካሁንም እስከ ትናንት ምሽትም ድረስ ማርክ ካርኒ ከትራምፕ ፊት ለመቆም የተሻልኩት ሰው ነኝ የሚሉበት ምክንያት ትራምፕ ስጋት መሆናቸው መቀጠል አለበት በተወሰነ መጠን እሱ የፒአር ስራን በደንብ ውጤታማ እንዲሆን እና ሲቀዘቅዝ ምንድን የተለወጠ ነገር አለ ወይ ተብሎ ሲጠየቁ አይ ፕሬዚደንታችን በግልጽ ተናግረዋል የሚያስቡትን ነገር የተለወጠ ነገር የለም የሚል መልስን የሰጧቸው። ይሄ ግን አይታችሁት ከሆነ ብሩክ እንዳለው የኢኮኖሚ ጉዳይ ከፊት መጥቷል። ታሪፍ ትራምፕ ያመጣቸው ችግሮች አብዛኞቹ ኢኮኖሚያዊ ስለሆኑ በዛው መጠን ግን ከ6 ወር ከ1 ዓመት በፊት የነበረውን ይሄ በፔኪንግ ኦርደር ስናስቀምጠው አንገብጋቢ የነበሩ የካናዳን የወደፊት እጣ በተለይ ደግሞ ፖለቲካዊ ውሳኔዎች ይለውጣሉ የተባሉት ነገሮች ግልብጥብጣቸው ነው። የኢሚግሬሽን አንደኛው ዋና ጉዳይ ነበረ ጀስቲን ትሩዶን ችግር ውስጥ የከተታቸው። እንዲያውም መጨረሻ ላይ ወደ ኖቬምበር ወደ ኦክቶበር አካባቢ መጥተው የአዲስ የኢሚግሬሽን ታርጌት ቁጥር ለሚቀጥሉት ዓመታት ብለው ቃል የገቡትን ሁሉ ሲቀንሱት ጠንከር ያሉ እርምጃዎች ሲወስዱ ሁሉ ይሄ ምርጫው ላይ ለመትረፍ እየሞከሩ ነው ነበር የተባለው። ኢሚግሬሽን ያንን ያህል ኢምፖርታንት ነበር። ባለፈው ሳምንት ግን አንድ የወጣ ፖል የሚያሳየው
በአንገብጋቢ የምርጫውን ውጤት የሚወስኑ ጉዳዮች ላይ ኢሚግሬሽን ወርዶ 7ኛ ላይ ተገኝቷል። ይሄ በጣም በአንድ በኩል እፎይታ ሊሰጥ ይችላል በኢሚግሬሽን ፕሮሰስ ላይ ላሉ ሰዎች። ፖለቲከኞቹ የአንድ የቃል ኪዳን መግቢያ አድርገው ማባያ ሊያደርጉት ነው የኛን ጉዳይ ብሎ የሚፈሩ የሬፊጂ መብት ተከራካሪዎች ራሳቸው ሬፊጂ ኒውካመርስ ኢሚግራንት በሙሉ ትንሽ እፎይታ የሚሰጥ ነው። ምክንያቱም ዋናው ጉዳይ መሆኑ እየቀረ መጥቷል። ይሄ ግን ማለት መልካም ጊዜ ነው ወይ ጥሩ ጊዜ ነው ወይ የሚጠብቀው ለኢሚግራንት ወይም ለአዲስ መጪዎች እዚህ ሀገር በሴትልመንት ፕሮሰስ ላይ ገና ላሉ 10 ዓመት ይፈጃል የሚባለው አንድ ሰው በሁለት እግሩ ለመቆም ወደዚህ ሀገር ከመጣ በኋላ እና እዛ ውስጥ ላሉ ሰዎች ምን ማለት ነው ግን የሚለው ካናዳውያን ተዘጋጁ ከተባሉ ኢሚግራንት በተለይ የሚያገኘው ፕሪቪሌጅ አይኖርም። እንዲያውም ያሉትን የፖለቲካዊ ለውጦች ተከትሎ የኢሚግሬሽን ላይ የተደረገው ለውጥ እንዴት አድርጎ የሚመጡት ሰዎች ቁጥር ይቀነስ ሲባል ፕሮፖርሽናሊ እዛ ዘርፍ ላይ የሚመደበው የመንግስት ገንዘብ መንግስት ነው ትልቁ ፈንድ አድራጊ እሱ ፕሮፖርሽናሊ እንዴት እየቀነሰ እንደመጣ በዛ ምክንያት ብዙ ፕሮግራሞች ታጥፈዋል። የላንጉዌጅ ክላሶች ሳይቀሩ እየታጠፉ ነው። የሶሻል ሰርቪስስ ላይ ያሉ ብዙ ሰራተኞች ሌኦፍ መደረግ ጀምረዋል። ብዙ ፕሮጀክቶች ከዚህ ማርች ጀምሮ እንደማይቀጥሉ ታውቆ አሁን ከዚህ ኤፕሪል ገባን አይደለ ብዙ ሰዎች ስራቸውን እያጡ ነው። እንደዚህ አይነት የኦስተሪቲ ሜዠርስ ሊወሰድ ይችላል። የታሪፉ ፈተና ከቀጠለ ሰርቫይቭ ለማድረግ እንደ ሀገር መንግስት ከሚወስዳቸው ከሚቀንሳቸው ወጪዎች መሃል አንዳንዶቹ የነበሩ ከካናዳ ጋር አብረው የሚታወቁ የተባሉትን ነገሮች ሊመታ ይችላል እና በተዋረድ የማይነካ የለም ከባድ ጊዜ ይጠብቃል ሁሉም ሰው የሚለው በኢሚግሬሽን በተመለከተ በጣም ጠቃሚ ፖይንቶች ነው አብይ ያነሳውና ትላንትና አንዱ በምርጫ ክርክሩ ላይ ተነስቶ ከነበረው ጉዳይ አንዱ የጀስቲን ትሩዶ መንግስት ከመውደቁ ወይም ከመፈጸሙ በፊት ተርሙን የካናዳን ህዝብ 100 ሚሊዮን አደርሳለሁ የሚል ፖሊሲ ነድፎ ነበር የሚል ክርክር ከፒየር ፖሊየቭ ቀርቦ ሲቢሲ ፋክት ቼክ ሲያደርግ ነበር። አንድ ቲንክ ታንክ ግሩፕ ፋክት ቼክ ሲያደርግ 100 ሚሊዮን በ2040 እና 50 100 ሚሊዮን እናደርጋለን የሚል ፖሊሲ ነበር ነው። ፖሊሲ አልነበረውም። አንድ በጥናት ድርጅት የቀረበ ምናልባት ከ100 ዓመት በኋላ ወይ ከ50 ዓመት በኋላ ካናዳ 100 ሚሊዮን ህዝብ ቢኖራት በአለም ላይ ያላትን ተሰሚነትና የኢኮኖሚ ተወዳዳሪነት ሊጨምር ይችላል። ስለዚህ እስከዛ ለዛ ጎል ነው ምን ሰራው የሚል ሐሳብ በጥናት ደረጃ ነው ያሰሩት እንጂ ስሎተ ፖሊሲ። ስለዚህ ይሄንን ሆን ብለው ድምጽ ለማግኘት ጥቅም ላይ አውለውታል ፖሊየቭ በሚል ፋክት ቼክ ሲደረግ ትላንትና አይቻለሁ ሲቢሲ ላይና እንዳልከው ሁሉ ጊዜ መጫወቻ ካርታ ነው ኢሚግሬሽን። እኛንን እጣ እየተጣጣሉ ያው እንትኑ የሚቀነሰው የሚጨመረው በኢሚግራንት ጉዳይ ላይ ነው። ስለዚህ ኢሚግራንት ደግሞ ቮይስ ከማድረግ አንፃር ለጥቅማቸው አንድ ላይ ከመቆም አንፃር እንደ በኮሚኒቲ ታጥፎም ቢሆን ማለት ነው አብሮ በመቆም ስትሮንግ የሆነ መከራከሪያ የሚፈልጓቸው ሰዎች እንዲመረጡ በማድረግ የነሱ አጀንዳ እንዲሰማ ቴብል እንዲደረግ በማድረግ አንፃር ብዙ እየሰሩ አይመስለኝምና ሁሉ ጊዜ ተጎጂ መሆናችን አይቀርም። የሥራ መፈናቀሉን ቢመጣ ኢሚግራንቱን ነው የሚጎዳው። ያልተቀጠረ ገና ተንጓዋ ላይ ማአት የህብረተሰብ ክፍል አለ። ያ ነው ተጎጂ የሚሆነው። ስራ ከተዘጋ አሁን እየታጠፉ አሉ፣ ፋብሪካዎች እየተዘጉ ነው። በሃሚልተን ያሉ ትልልቅ ሌሎች የፎርድ ሞተርስ በኦሻዋ ያሉ ከአሜሪካ ጋር ተያያዥነት ያላቸው ፋብሪካዎች ሁሉ እየተዘጉ ነውና እነዚህ ምን አይነት የኢኮኖሚ ኢምፕሊኬሽን ሊኖራቸው ይችላል የሚለውን ቀጥለታ ይልኛል። ብሩኬን ወደ ላስገባና ብሩኬ ከኢኮኖሚ አንፃር ቀደም ኤንዲፒን ጠቅሰሃል። ኤንዲፒ ለታችኛው ወገን ነው ማደላው የሚል ዝንባሌ ያለው፣ ሊበራል በአብዛኛው ለሚድል ክላሱ ኢንትረስት ነው የሚሰራው፣ ኮንሰርቫቲቭ ለሃይ ክላሱ ነው የሚሰራው እንደው በጥቅሉ ነው ካለ እና የኤንዲፒ ይሄንን ጥቅም ከማስከበር አንፃር ምን ሐሳብ አለው? የሚፈልገውንስ ድምጽ ማግኘት ይችላል ወይ? ወሸት ይችላል ወይ? ኤንዲፒ ምናልባት አሁን አብይ ያነሳቸውን ሐሳቦች የራሱ አጀንዳ አድርጎ የሚንቀሳቀስ ፓርቲ ነው እንደ ፓርቲ። ምክንያቱም ራሱ ውቅሩ ከመጤው ማህበረሰብ የተዋቀረ ፓርቲ ነው። መሰረቱንም ስታየው ከመሪው ጨምሮ የመጤነት መንፈሱ በጣም ያለበት ነው። ከዛ አንፃር ይሄ ለሁሉም የተመቸች ካናዳን የመፍጠር
መንገዶችን ይከተላል። ይሄ ነው ብሎ የሚወግነው ማህበረሰብ የለውም። ለዚህ ነው የመንግስት ድጋፎች መቀጠል አለባቸው፣ የጤና ድጋፎች መቀጠል አለባቸው እያለ የሚያበረታታው። በዚህ በአሁኑ ምርጫም ሆነ ግን ከዚህ በፊት በነበሩት ምርጫዎች ግን የአጋዥነት ሚና እንጂ የመሪነት ሚና ኖሮት አያውቅም። በፖለቲካ ውስጥ ደግሞ የመሪነት ሚና ከሌለ ፖሊሲዎች አይፈጸሙም። ስለዚህ እኔ ኤንዲፒ ላይ የማየው የዚህ የሚና መሳሳት ነው። አሁንም እስካሁን ባሉ ፖሎች እስከ 8% ነው ያለው ድርሻ ማለት ነው። ስለዚህ ምናልባት ከይሄ 50+1 ለማያገኘው ፓርቲ አጋዥ ሆኖ ከዚህ በፊት ለሊበራሉ እንዳደረገው ተጣማሪ ፓርቲ ሊሆን ይችላል እንጂ በራሱ የሚቆም ፓርቲ አይሆንም። ከዛ አንፃር የሚያራምዳቸው ሐሳቦች የትም አይደርሱም ነው እንጂ የተሻሉ ሐሳቦችን ያራምዳል። ግብር በመቀነስ አያምንም። ነገር ግን የተሰበሰበው ግብር በሌሎች ድጋፎች ህብረተሰቡ እንዲያገኝ በጤና፣ በትምህርት፣ በማህበራዊ ልማት፣ በቤት እንዲደርሰው ማድረግ እና የመንግስትን ወጪ በመቀነስ ለመንግስታዊ ለማህበረሰብ አቀፍ ለሆኑ ተግባራት እንዲያጎሉ የሚል መርህ ነው የሚከተል። በሊበራል እና በኮንሰርቫቲቭ መካከል ግን ፒየር በፊት እንደ ልዩነት ይዘውት የሚመጧቸው ሐሳቦች አሁን ውድቀት እያገኟቸው ነው። እኔ እንደውም ወደ ኋላ ሄደን ወደ ኢትዮጵያ ምርጫ 97ን እንዳስታውስ ያደርገኛል አንዳንድ ኮንሰፕቶች። ምክንያቱም ከምርጫ 97 በኋላ በቅንጅት የተነሱ መልካም ሐሳቦች ሁሉ በማተጠግብረዋል። አዎ እንደዛ አይነት ካራክተር ታያለ ሊበራሎች ላይ በጣም የተሻሉ ሐሳቦች። ለምሳሌ አሁን ግብር ላይ በጣም የጸና አቋም የነበራቸው ነበሩ አይደለ? አሁን ግን ኮምፕሊትሊ ለሚድል ኢንካሙ ታክስ እንቀንሳለን ሳይሆን እነ ፒየር የሚሉትን የኢንካም ታክስ በ15% መቀነስ የሚለውንም ኤክሰርሳይዝ እንደሚያደርጉ እየተናገሩ ነው። ከግሪን ጋዝ በተያያዘ የኒኩለር ኃይልን መጠቀም፣ ሌሎች ላይ የነዳጅ ፓይፕላይኖች አዘረጋገት ላይ፣ የነዳጅ የማምረት ብቃት ላይ ከዚህ በፊት በጣም ብዙ ማዕቀቦች ጥለዋል። እንደውም ኩቤክና አልበርታ ለሊበራል የተለየ አቋም እንዲኖራቸው የሚያደርገው ይሄ አቅማችንን ተጠቅመን እንዳናድግ ገድበውናል በአረንጓዴ ልማት በሚል ስትራቴጂ የሚል ነበር። በአሁኑ ግን ሁለቱም የኒኩለር ኃይልን ለመጠቀም ፈቃደኛ እንደሆኑ ፓይፕላይኖች ሁለቱም እንደሚዘረጉ ብቻ አንዳንድ ቦታዎች ላይ በተለይ የትላንትናውን ክርክር ስታይ እንደ አንድ ፓርቲ ሆኑ እንድትል ሁሉ የሚያደርጉ ሐሳቦች ነበሩ ሲነሱ የነበሩ። ሁለቱም ሐሳባቸው አንድ ሆኖ እንደውም እነዛኞቹ ነበሩ በተቃራኒ ቆሙት። ሌላው ከኢሚግሬሽን ጋር አብይ ባነሳው ጉዳይ ላይ ሁለቱም ነው ማለትን አልፈለጉም። በፊት ቢሆን በቃን የሚለው አቋም ነበር በጣም እየጎላ የመጣው። አሁን ግን እንዳልከው ጉዳዩ የኢኮኖሚ ጉዳይ ሆኗል። ይሄ ድሮም የመጫወቻ ካርታ ሆኖ እንጂ በሚባለው ልክ ኢሚግሬሽን አስቸግሯት አይደለም ካናዳ የሚለውን ነገር ከኪቤክ በኩል የተነሳው ሐሳብ እነዚህም ሰዎች አጀንዳቸው እንዲያጠኑት ያረጋቸው ይመስለኛል። ለምሳሌ ኪቤኮች ድጋፍ እንዲደረግልን እንፈልጋለን እንጂ ገና በጣም ብዙ ለፈረንሳይኛ ቋንቋ የቀረቡ ስደተኞችን እንወስዳለን ነው ያሉት። በጣም ብዙ እንፈልጋለን፣ አሁንም በቂ የሰው ኃይል የለንም ብለው በኮንፊደንስ ነው። ስለዚህ እኔ ከዚህ በተቃራኒ ነው ቆመው ነው። እነዛኞቹ ደግሞ እናጤነዋለን ወደ ማለት ነው። ገባ? ይቁም ከሚለው ሐሳብ እናጤነዋለን። ሊበራሎችም እናጤነዋለን አይተን ወሳኝ በሆኑ ጉዳዮች ላይ አሁንም በራችን ዝግ አይሆንም፣ ድጋፍ ማድረጉንም እንቀጥላለን አሉ። ኮንሰርቫቲቮቹ ደግሞ እንመለከተዋለን በተለይ ወሳኝ በሆኑ የጤና ዘርፎች፣ ሌሎች ዘርፎች ላይ ማዕቀባችንን ሙሉ እናላላለን። አንዱ ማዕቀብ ምንድነው? እዚህ ሀገር ውስጥ በጤና ዘርፍ የትኛውም ሰክሰስ ላይ ደርሰህ ብትመጣ ለምሳሌ አሜሪካ የማለፊያ ፈተናዎች አሉ። እነሱን ካለፍ ጤና ዘርፍ ላይ ለመግባት ያንተ ብቃት ነው የሚወስነው። እዚህ ግን በፖሊሲ ደረጃ ሳይቀር ጤና ዘርፍ ውስጥ ለመግባት ከባድ ስትራግል ነው ያለው። በዛው ልክ ደግሞ በጣም የጤና ችግር ወይም የጤና ባለሙያ እጥረት ያለባት ካናዳ ናት። ባለፉት በወጡት ሪፖርቶች ለ200 ምናምን ሺህ ሰው ስንት ዶክተር ንጽጽሩ ሲታይ 200 ለአንድ እንኳን መድረስ አልቻለም። እንግዲህ ጥሩ የጤና ፖሊሲ አላት፣ ህዝቧን በጤና ፖሊሲ የተሻለ ደረጃ አድርሳለች፣ መንግስት ስለሚደግፈው ተብሎ እንደ ትምክት የምታይበት ነበር አይደለም? ከእንግሊዝ ቀጥሎ ካናዳም በጤና ዘርፍ ውጤታማ ነው ተብሎ ነው። አሁን ግን በዳክፎርድ ምርጫ ላይም እንዳየነው ትግሉ እንደውም በቂ የጤና ባለሙያዎች እየፈሩ አይደለም። አንድ ኤምአርአይ ለማግኘት 3 ወር እየተቀጠረ ነው አንድ ህመምተኛ። ንቅለ ተከላዎችን ለማካሄድ አመታት እየጠበቀ ነው ወረፋ። በዚህ ሳቢያ ሰዎች ጤናቸውን እያጡ ነው። አንዳንዴም ደግሞ በሀገሪቱ የጤና ፖሊሲ ብቃት ማነስ እየደከመ ወደ አሜሪካ ትራንስፈር እያደረጉ ነው ህመምተኞች ሳይቀር።
የተሻለው የጤና ፖሊሲ ኖሮ ሳይሆን በገንዘባችን ብንታከም ይሻለናል በሚል ማለት ነው። እና ይሄ አይነት ተግዳሮቶችን መፍቻ ቁልፉ እንደውም ይሄ ካናዳን ኤክስፒሪየንስ የሚለውን አመዛዝኖ አይቶ በሚጠቅሙ ዘርፎች ላይ ወደሚል መተዋል ልልን ነው። ስለዚህ ኢሚግሬሽን ላይም የነበራቸው ያቋም ለውጥ ዋጅቋል። እንደተባለው ይሄ ምርጫ የትራምፕና የትራምፕ ምርጫ ነው። ታሪፍ በጣም የተጫነው ምርጫ ነው፣ ወይም የታሪፍ ጋር የተያዙ ጉዳዮች የተጫነው ምርጫ ነው። አብይ እንዳለው ቀዝቀዝ ሲል ከዛ ይሄ ውጋቱ ሲቀንስ የማይፈልጉት ፖለቲከኞችም ለዛ ነው። ለምን የመወዳደሪያ መጫወቻ ካርታቸው ትራምፕ ሆኗል። አሁን በምርጫ መሃል ላይ ትራምፕ የሐሳብ ልዩነት ቢያመጣና ነገሮችን ቢተው የምርጫ ስታተስ ኮ ኮምፕሊትሊ ይቀየራል። ለምንድን ነው አሁን ሊበራል የተሻለ ሐሳብ ያለው ብለህ ብታስብ በካናዳ ምርጫ እንግዲህ ትልቅ ይሄ የእድሜ ባለጸጎቹ የምርጫ ወሳኝ ናቸው ይባላል። ወጣቱ ሁልጊዜም የመዋዠቅ ነገር አለ። እነሱ ግን ቀድሞ ከወሰኑ ወሰኑ እና ወስነው ነበር ለኮንሰርቫቲቭ በቃ ነው የትሩዶ ጉዳይ ወይም የሊበራል ጉዳይ ብለው የ10 ምናምን አመቱን ታሪክ ግን መጥቶ ማን ቀየረው? ትራምፕ ቀየረው። ትራምፕ ሲመጣ የማርኮኒ ቫሊዎች መነሳት ጀመሩ። ቫሊዎቹ ምንድነው? አንደኛ የለንደን ባንክ ገዢ ሆኖ ብሬግዚት ላይ ብሪታንያ ሊገጥማት የነበረችውን ተግዳሮት ማሳለፉ። ሌላው ራሷ ካናዳ ላይም በሪሴሽን ትገባለች በተባለበት በኮሮና ወቅትም ጥሩ አድቫይዘሪ ሐሳቦችን በማምጣት በተለይ ሚድል ክላሱ ወይም ሰራተኛው ማህበረሰብ እንዳይጎዳ ትልቅ አስተዋጽኦ አድርጓል። አሁንም ምንድነው ያሉት? ከታሪፍ የሚመጡ ገቢዎች እንዳለ ተሰብስበው ወደ መንግስት ካዝና ሳይሆን በታሪፉ ጉዳይ ለተጎዱት ሁሉ ዳይሬክት ፈንድ ነው የምናደርገው ብለዋል። ዩሲ የመከራከሪያ ነጥቦች ሁሉ ማን ሆኖ አሁን ታሪፍና ትራምፕ ሆኖ ማለት ነው። ስለዚህ ያ ለሊበራሎች ትልቅ እድል ሰጥቷቸዋል። እንደተባለው ኢሚግሬሽን መጀመሪያ ምርጫው ሲጀመር በነበረው ጉልበት ልክ አይደለም፣ በጣም ወርዶ እንደ አንድ ርዕሰ ጉዳይ ትላንትና በነበረው ክርክር ራሱ ከመውጫ ርዕሰ ጉዳዮች ሶስተኛው ነው የመጣው። ከአየር ንብረት ለውጥ ከምን አልፎ በፊት ቢሆንስ የመጀመሪያ አጀንዳዎች እየሆነ አይተነዋል አይደል? በክርክሮችም በውይይቶችም መካከል እና እሱን ለማለት ነው። በጣም 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 ወሳኝ ነጥቦች ነው ያነሳኸው። የሊበራል ማነው የኤንዲፒ እንግዲህ ብዙ ጊዜ አጫዋች ነው፣ ሎወር ክላሱን ኢንትረስት ነው እንትን የሚያደርገው። የካፒታል ጌይን ታክስ ለምሳሌ ሊበራሎች እንዲነሳ ጥለዋል እና ካፒታል እናነሳለን አለ አሁን ማርኮኒ። ኤንዲፒ ደግሞ ምንድነው የሚለው? ካፒታል ጌይን ታክስ ተወስዶ ከሀብታሙ ተወስዶ ለድሃው እንዲሰጥ እናደርጋለን፣ ስለዚህ መነሳት የለበትም የሚል መከራከሪያ ይዟል። እና ብዙ ሐሳቦች እየዋዠቁ ነው። ፓርቲዎች ይዘዋቸው የነበሩ የፖሊሲዎችን መልሰው ሞዲፋይ እያደረጉ እየቀረቡ ነው። ይሄ እንግዲህ ትራምፕ ካስከተለው ተጽዕኖ አንጻር ነው። በሌላም በኩል ደግሞ የካርቦን ታክስ ይነሳ እንጂ በትልልቅ ፋብሪካዎች ላይ የተጣለው ካርቦን ታክስ አሁንም እንዳለ ነው። ስለዚህ እሱን እናነሳለን ነው የፒየር ፖሊየቭ ቡድን የሚለው። የማርክ ካርኒ ቡድን ስለሱ ምንም እስካሁን ግልጽ አቋሙን አላነሳም። ካርቦን ታክሱን አንስቷል። አብዛኛው ሰው አሁን ካርቦን ሪቤት እያገኘ ነው። ትላንትናም ባንክ ኦፍ ካናዳ ባወጣው ሪፖርት መሰረት የወለድ ምጣኔው 2.75 ሆኖ እንዲቀጥል ብሏል። ስለዚህ የተሻለ የወለድ ምጣኔ ለረጅም ጊዜ ቆያል የሚል ሐሳብ ነው ያላቸው። በዚህ ላይ አብይ ያለውን ሪፍሌክሽን እንዲሰጠን ወደሱ ልምራ። እሺ ባለፉት ወራት ነገሮች የተለዋወጡበትን መጠን ሳይ አንዳንድ ጊዜ በቃ የኮንዘርቫቲቮቹ እንዴት ነገሮች ከባድ እንደሆኑባቸው በጣም የተደላደለ አይነት ተቀባይነት ነው የነበራቸው። እንዲያውም ፖሊየቭ ሁሉ ጊዜ የሃውስ ኦፍ ኮመንስ ላይ በቃ ቶሎ በሉ እንጂ ምርጫውን ምን ጠብቃላችሁ? ምርጫውን እናድርግ ነው። እንዲያውም ሪዛይን ሁሉ ትሩዶ ያደርጋሉ ሲባል ይሄማ ተንኮል ነው፣ ምርጫ ጥሩ ምንም ሪዚግኔሽን ምናምን አይደለም ይሉ ነበር። ይፈልጉት ነበር በጣም የእርግጠኛ ማሸነፋቸውን የሚያደርጋቸው አይነት ልዩነትና ድጋፍ ነበራቸው። የተቆጣ በሊበራሎቹ ላይ ቁጣ ያለበት ብዙ ሰው ያለ እስኪመስል ድረስ ማህበራዊ ሚዲያው ፖሎቹ የሚያሳዩት የተቀባይነታቸው መጠን በጣም አስደንጋጭ ነበረ። ከዛ በኋላ ግን ብዙ ነገሮች ነው የተለወጡት። አንደኛ የትሩዶ መልቀቅ፣ ትሩዶ ከለቀቁ በኋላ ካርኒ ሲመጡ
ሌላ አይነት ነገር ይዘው መጡ። ሌላ አይነት አቀራረብ፣ ሐሳባቸውን የሚገልጹባቸው መንገዶች፣ ጉዳዮቹን የሚያነሱባቸው መንገዶች እንግዲህ ድንገት ነው አናውንስ ያደረጉት የነበረው። እኔ እንኳን ያየሁት የዴሊ ሾው ላይ ነው፣ የአሜሪካው ላይ ቀረቡና እንዲያውም የሆስቱ ይገፋቸዋል። ስለዚህ አናውንስ እያደረክ ነው ዛሬ ትገባለህ ወደ ምርጫው አስብበታለሁ ይሏቸዋል። እና አይ በቃ እንዲያውም ትገባለህ ማለት ነው እኔ ሾው ላይ ተነገረ ምናምን ብሎ በጣም ሁለት ጊዜ ምናምን ነው ደግሜ ያየሁት። በጣም አዝናኝ ሾው ነበረ። እዛ ላይ ነው ለመጀመሪያ ጊዜ ምልክት የሚሰጡት እንጂ ከዛ በፊት ከትሩዶ መልቀቅ በፊት ልክ ፓርቲያቸው የተበታተነ ሲመስል ለጊዜውም ቢሆን የፋይናንስ ላይ እንዲመጡ የኢኮኖሚው ላይ እንዲመጡ ታስቦ የነበሩት እሳቸው ናቸው። እንደ ዋና ሰውም ብዙ አልታዩም ነበር። በኋላ ግን አንደኛው እንግዲህ ከሳቸው መምጣት እሳቸው የራሳቸው የፈጠሩት ኢሜጅ አለ። እዛ ላይ እንደገና የትራምፕ ተጨመረበት። እሱ ሳይበቃ እናንተ በደንብ ያነሳችሁት የዋና የሚባለውን የፖሊየቭን ጥይቶች ዋናዎቹን ጥይቶች ተቀበሏቸው። ይሄንን እኛም እናደርገዋለን አሏቸው። ጨረሱ። በቃ ምን አሁን አዲስ ነገር ረጅም ጊዜ አንድ ሰው ላይ ከትሩዶ ጋር እወዳደራሉ ብሎ የቀረጹትን ፕሮግራም እና የፒአር ስራ ካምፔን ሁሉን ነገር ነው ያበላሹባቸው። ታስታውሱ ከሆነ የአሜሪካው ምርጫ ላይ ትራምፕ ተቆጥተው ነበረ በመጨረሻ ባይደን ሲለቁ እንዴ ረጅም ጊዜ የተዘጋጁት የነበረው ለባይደን ነው። ባይደን ንቁ ያልሆኑት የጃጅ ሰውዬ እያሉ እንደዚህ ቀልድ ፈጥረውባቸው ያመቻቹትን የካምፔን ፕሮግራማቸውን በተኑባቸው። ባይደን ብቻ መሆናቸው ሳይሆን ጭራሽ ሴት፣ ስለዚህ የሴት መሆናቸውን ታሳቢ ያደረገ እንደገና ደግሞ ጥቁር ናቸው፣ ይሄ የቆዳ ቀለምን ታሳቢ ያደረገ በጣም ሌላ አዲስ ስትራቴጂ ማውጣት ነበረባቸውና ብዙ ችግር ፈጥሮባቸው ነበር። ትራምፕ ምቾት እንዳልሰጣቸው ያስታውቅ ነበር። እንዲያውም ምን አሉ፣ እንዲያውም በደንብ የሚያመሳስላቸውን ነገር የምታስታውሱ ከሆነ ክርክር ሲያደርጉ ከዶናልድ ትራምፕ ባይደን ሲሉ ምን ነበር ያሏቸው? በነገራችን ላይ የምትወዳደረው ከኔ ጋር ነው ከባይደን ጋር አይደለም ብለው ሁሉ ተቆጡ። ኤግዛክትሊ በዚህኛውም አይታችሁት ካማላ ሃሪስ ከኔ ጋር ነው የምትወዳደረው ከባይደን ጋር አይደለም። እዚህ የተዘጋጁት በባይደን ስለነበረ ቀላል አልነበረም መቀየር። አሁን በዚህኛው ደግሞ በካናዳ ስትመጣ ፖሊየቭ በጣም ከመቸገራቸው የተነሳ ከነሱ እንደ አንዱ ነበረ ራሱ ፖሊየቭ ማን ነው ትሩዶ ማለት ነው እያሉ ተቸገሩ። የትናንትናው ክርክር ላይ ሁሉ አመጡትና የሚያመሳስል ነገር አለው። እንዴት ለኮንዘርቫቲቭ እንደውም አቤት ትላንትናው ክርክር ላይ እንደውም ኮርኒ በቃ ከዚህ በኋላ እኔ ትሩዶ አይደለም ትሩዶ ሌላ ነው እኔ ሌላ ነኝ ብለውስ እንዲናገሩ አስገደዷቸው። ታውቃለህ ራሱ ሲቢኤስ ሲጭነው ታይትሉ ምን ያህል ኖ አም ኖት ትሩዶ አም ማርኮኒ ሚል ታይትል ነው የሰጠው። ለምን እንዳልከው ስለሆነ ሐሳቡ በጣም እየተደጋገመ ስለመጣ ማምለጫ መስመር አታድርገው በቃ እኔ ሌላ ሰው ነኝ የሚል ድረስ ደርሷልልን ነው። ምናልባት የእንትና ላይ ትራምፕ ላይ መጨረሻ ላይ ለውጥ ያመጣው ጉዳይ በትራምፕ ላይ የግድያ ሙከራ መደረጉ ይመስለኛል እንትኑ ኢኩዌሽኑን የቀየረው። ምክንያቱም ያ ባይሆን ኖሮ ትራምፕ በያዘው ችክ ያለና ባይደንን የመስደብ አካሄድ ምን አይነት ውጤት ያመጣ የሚለውን መገመት ይቻላል። እዚህ ሚና ነበረው ትልቅ ሚና በጣም ሽፍት ያደረገው የነበረው ብዙ ሰዎች ምንም ድምጽ እንኳን የማይሰጡ ገለልተኛ የሚባሉ ሰዎች ከአሜሪካም ውጭ ያሉ ሰዎች ሳይቀሩ ሰውዬ ግድያ ሙከራ ተደረገባቸው ሲባል ወዲያው የሐዘንና የእንትን ስሜት አለ አይደለ ምን ነው ምናምን ብሎ ወደሳቸው ከዛ ወዲያው ታስታውሱ ከሆነ ኮንቬንሽን የሪፐብሊካን ኮንቬንሽንን አደረጉት። የበለጠ አንድ የሆነ የሰማያዊ የሆነ ጥበቃ ተደርጎለት የዳነ ለዚህ ቦታ የተመረጠ ፈጣሪም ይሄን ያረጋገጠለት ሰው ተደርገው እንዲታዩ ተደረገ። አሁን ወደዚህኛው ስንመጣ ወደ ካናዳው ስንመጣ አሁን ክርክሩ እየቀጠለ ነው፣ እንደዚህ እየሄደ ነው። መጨረሻ ላይ እንዴት አድርገው ይቀይሩታል? አሁን ኦኬ ካርኒ በደንብ በቃ አስተማማኝ በመሰለ መልኩ እየሄዱ ነው።
ኮንሰርቫቲቮች እየተቸገሩ ነው። አሁን እናንተ ያነሳችሁትን የኤንዲፒ ሰዎች ምን ይላሉ? ቁጥሮቹን የምታዩ ከሆነ ፖሎቹን የሊበራል እና የኮንሰርቫቲቮቹን ተውትና የኤንዲፒን ቁጥር ተመልከቱ፣ እሱ ጋር ያለው ካርዱ ይላሉ። ምክንያቱም ምንድነው የኮንሰርቫቲቮቹ የነበራቸውን ድጋፍ ብዙ አላጡ፣ እዛው ቁጥር ላይ ሆኖ ነው አላድግ ያላቸው። ግን ኤንዲፒ ላይ የነበረ ብዙ ሰው ቀስ እያለ ወደ ሊበራሎቹ ሽፍት አድርጓል። ስለዚህ አሁን የኤንዲፒ ቁጥር የሚሻሻል ከሆነ ከሊበራል ነው ወደ ኤንዲፒ የሚመጣው፣ ዩዥዋሊ ከኮንሰርቫቲቭ አይመጣም። ስለዚህ ውጤቱ ይለወጣሉ። ይሄ ሂደቱ አሁን ያለው ትንበያ ይቀየራል ወይ የሚለውን ለማየት የኤንዲፒን ቁጥር ብታዩ ይሻላል ይላሉ እና ሳይሆነትም ስሜት ይሰጣል የሚሉት ነገር ግን በጣም ዝቅ ያለ ነው። አሁን ስንት ነው ያለው ምጣኔ? ምናልባት ብሩኬ ቼክ ልታደርግልን። 8% ነው አሁን ባለው 8% ሊበራል 40 ነው። 8% 37 ኮንሰርቫቲቭ 43 የሊበራል አሁን ባለው ኮንሴፕት። ኤንዲፒ ለፓወር ያሰጋል ማለት አይደለም። ኤንዲፒ ያለውን ለማን ይሰጣል? ወይም ደግሞ ኤንዲፒ ቁጥር የሚያገኝ ከሆነ ከማን ላይ ነው የሚያገኘው? ዩዥዋሊ ወይ ለሊበራል ይሰጣል ወይ ከሊበራል ይወስዳል። ስለዚህ ኤንዲፒ ቁጥር በትንሽም 15 እንኳን ቢገባ ቬሪ ላይክሊ ያ ቁጥር የሚመጣው ከሊበራል ነው። ያ ማለት ሊበራሎቹ ሊቀደሙ ነው ማለት ነው። እና ለዛ ነው ሊበራል ላይ ኤንዲፒ ያለው በካናዳ ፖለቲካ ውስጥ ኤንዲፒ ያለው ሚና ካናዲያንስ አንድ መንግስት ማጆሪቲ መንግስት እንዳይሆን ከፈለጉ በማይኖሪቲ መንግስትነት ለመገደብና ስልጣኑን ለመያዝ ኤንዲፒ ነው የሚጠቀሙት። ኤንዲፒ ሁሉ ጊዜ ቼክ ማድረጊያ ፓርቲ ነው እና ኤንዲፒ ያንን ጌን ማድረጉ አንድም ፓርላማ ውስጥ ያለውን ቆይታ ሴኩር ለማድረግ ይረዳዋል አዘ ፓርቲ። ሁለተኛ ደግሞ ለካናዲያንስ ሴኩሪቲ ይሰጣቸዋል። አንድ መንግስት ማጆሪቲ ሲሆን ሉክ ዋትስ ሃፕኒንግ ኢን ሳውዝ ትራምፕ አይደለም ስላይድ ማጆሪቲ ሆኖ ከገባ በኋላ አሁን ማንንም የማይሰማበት ደረጃ ላይ ነው የደረሰው። ኢንክሉዲንግ አሁን የኤግዚኪዩቲቭ በጁዲሻሪው እና በእንትን መሀል ያለው ቼክ ኤንድ ባላንስ እኮ ፈርሷል። አሁን ኮንሴፕት ሁሉ የጠፋ ይመስላል ስትሰማ። በቀደምለት ምንድን ያለው ውጭ ጉዳይ ሚኒስትሩ የለም እንዲህ የሚባል ነገር የለም፣ ፍርድ ቤት ምን አገባው በዚህ ጉዳይ ላይ ውሳኔ የሚሰጠዋል which is against the constitution። በቼክ ኤንድ ባላንሱ መሰረት ፍርድ ቤቱ የወሰነውን ውሳኔ ኤግዚኪዩቲቭ የማስፈጸም ግዴታ ነው እንጂ ያለበት ኤግዚኪዩቲቭ ወደ ላይ አንጋጦ ፍርድ ቤቱን ሊናገር አይችልም። እና በጣም ከባድ መፋለስ ተፈጥሯል። እንግዲህ ኤንዲፒ ምን ያገኛል ምን ሚና ይኖራል የሚለውን አብረን የምናየው ነው የሚሆነው። ግን በዚያ አካሄድ ስታይ በኢኮኖሚው ላይ ምን አይነት መሰረታዊ ለውጥ ሊመጣ ይችላል? በተለይ ከስራ አጥነት ቁጥር መጨመር አንጻር ምን አይነት ስጋቶች አሉ? ኢኮኖሚው ላይ አሁን እየተፈጠሩ ያሉት ነገሮች ሁሉ እንኳን ባይፈጠሩ የአሜሪካ የዚህ የታሪፍ የትሬድ ዋር ባይኖር ካናዳ በራሷ ሁሉም ነገር እንደነበረው ቢሆንና ካናዳ በራሷ የሄደች ቢሆን ብለን ብናስብ የተወሰነ ኢኮኖሚ ማስተካከያ ማሻሻያ ቢደረግ እና ነገሮች ወደ መስመር ቢገቡ፣ ለምሳሌ ባለፉት 2 ዓመታት የጆብ ክሬሽን ላይ ኢኮኖሚው ጥሩ አልነበረም፣ ብዙ ስራ እየፈጠረ አልነበረም። እንዲያውም በቅርብ ጊዜ ወደ ካናዳ የመጡ ሰዎችን በሚያስደነግጥ መልኩ ስራ የለም ካናዳ እና ወደ ሀገር ቤት ብሎ ስራ የለም ካናዳ ብሎ መናገር እውነት አይመስልም። ይሄ ገንዘብ ላክ እንዳይባል ምናምን ሊያስብል ይችላል። እንዲህ ያለ ትልቅ ሀገር እንዲህ ያለ ትልቅ ኢኮኖሚ ስራ የለም ማለት ያስቸግርና የሌሎችም ሀገር ዜጎች እኔ እንኳን ማገኛቸው ትምህርት ቤት ማገኛቸው ሰዎች ጋር ስናወራ በጣም የተማረሩ ሰዎች አገኛለሁኝ። ግን ብዙ ጊዜ ምላቸው ምንድነው እንዲሁ ስናወራ እንደዚህ ሆኖ ትልቅ ሀገር አልሆነም ካናዳ፣ እንደዚህም ሆኖ ሊቀጥል አይችልም። ኢኮኖሚ የሚሰራበት ግራፍ ከፍ ዝቅ የሚልበት ጊዜ አለ። ኢኮኖሚ ሳፈር የሚያደርግበት ስራ የማይፈጥርበት ጊዜ አለ። ከዛ ደግሞ ያገግማል፣ ይሻሻላል። ካልሆነ እንደዛ ዝቅ ብሎ ሊቀጥል አይችልም። ያ ማለት ትልቅ ሀገርነቱን አጣ ማለት ነው። አንዳንድ አጀስትመንቶች ይሰራሉ፣ የፖሊሲ ለውጦች ይደረጋሉ፣ ኢኮኖሚው ስራ መፍጠር ይጀምራል፣ ኢንቨስትመንት ይሻሻላል፣ ወይም እንደዚህ ተመጋጋቢ የሆኑ የሞኔታሪ ፖሊሲዎች ሲስተካከሉ የሚለወጡ ነገሮችን እየለወጡ ያደርጋሉ። ግን ምንድነው አሁን በካናዳ እጅ ብቻ አይደለም ያለው።
አንደኛ የራሽያ ዩክሬን ጦርነት ገና የዓለም ኢኮኖሚ ከኮቪድ ጨርሶ ሳያገግም ነው የመጣው። አሁን ያ ጦርነት ስቲል አልቆ አላለቀም። እዚህ ላይ ነው ሌሎች ችግሮች። አሁን ደግሞ የመጨረሻ ላይ እንደገና የሐማስ እስራኤል ጉዳይ እየቀጠለ ነው፣ ስቲል አልቆመም። እዚህ ላይ ትራምፕ መጡና ደግሞ ታሪፍ የሚባል ነገር ይዘው መጡ። ስለዚህ የትኛውም ሀገር እኔ ጋር ነው እጄ ላይ ያለውን ካርታ አጣጣሉን አቅበታለሁ አስተካክላለሁ ማለት አይችልም። የተሳሰረ ዓለም ነው። የውስጥ ኢኮኖሚን እያስታመሙ ማቆየት፣ የሆነ ፔንኪለር እየሰጡ ማቆየት፣ ዜጎች ሳይጎዱ ነዋሪዎች ሳይጎዱ እያስታመሙ የተሻለን ጊዜ መጠበቅ ጉዳይ ይሆናል እንጂ በማንም እጅ ያለ ነገር አይደለም። ትንሽ ማስታመሙ ግን ይሆናል አብዬ፣ ማስታመሙ ይሆናል። ምክንያቱም ሰዎች ከስራቸው እየተፈናቀሉ ተራ የሚባል ስራ የለም እኮ። ትልቅ ከፍ ያለውን በሙያ መቀጠርህን ተውና ተራ የሚባለው ስራ የለም። በዛ ላይ 30 ዓመት 20 ዓመት ካገለገሉበት ካለምንም ገንዘብ ወይም የሰሩበትን ሳይከፍሏቸው ነው ልቀቁ የሚባሉት። እና ይሄንን እያስታመሙ መቀጠል ይቻላል ወይ? ያውም ስደተኛው እየመጣበት ባለው ሁኔታ ላይ አንደኛው ነገር እንግዲህ ትሩዶ አምነዋል። እየመጣ ያለው ሰው ቁጥር ለመጀመሪያ ጊዜ አመኑ። መሸከም ከሚችለው ኢንፍራስትራክቸሩ የሀገሪቱ ኢኮኖሚ ሳይሆን የመሰረተ ልማቱ የሃውሲንግ እና ሌሎች ነገሮች ኢኮኖሚው ለጊዜው ማስተናገድ ከሚችለው የሰው ቁጥር እየበለጠ ስለመጣ ያዝ ልናደርገው ተገቢ እንደሆነ እናምናለን ብለው አመኑ። እንደዛ እንደሆነ ያ ማለት ጊዜያዊ የሆነ ኢኮኖሚውን ማነቃቃት፣ ስራ ብዙ የሚፈጥሩ አይነት ኢንቨስትመንቶች እንዲደረጉ ማድረግ፣ ቤቶች መገንባት እንደሚያስፈልግ ኦልሬዲ መንግስት አምኗል። እዚህ ላይ ምናልባት በዓለም ብንዞር ከሚመረጡ ጥቂት በጣም ጥሩ ከሚባሉ ሀገሮች አንዷ ነች። አሁንም ካናዳ የኑሮ ውድነት፣ ስራ ማጣት እንዲህ ያሉ ነገሮች ቢፈጠሩ ተመራጭ ያኗኗር የመኖሪያ መንገድ አይደለም፣ ግን ሰዎችን የሚሸከሙ ፕሮግራሞች አሏቸው። ሰዎች መብላት እስከሚቸገሩ ድረስ ወይም ማረፊያ እስከሚያጡ ድረስ ጎዳና እንዲወጡ ሌሎች ጉዳዮች ሳይጨማመሩ እንዲወጡ የሚያደርጉ ነገሮች ብዙ የሉም። በተቻለ መጠን ይሸከማል። የፈጠሩት ጥሩ ፕሮግራም አላቸው። ያንን ፕሮግራም ግን ዋና መኖሪያ መንገድ ሆኖ እንዲቀጥል ይፈልጋሉ ብዬ አላስብም። ምክንያቱም ትልቅ ኢኮኖሚ ነው፣ ትልቅ ሀገር ነው። እንዲያውም የካርኒን ንግግር ከሰማችሁ የቅርብ ጊዜ አሜሪካ መሪነቷን ብዙ ካልፈለገችው እኛ ፈቃደኞች ነን። ካናዳን በዚህ መጠን ነው የሚያስቧት። ውስጥ ላሉ ሰዎች ስራ መፍጠር የምትቸገር ሳይሆን ጭራሽ እንዲሁም ዓለምን ከሚመሩት ዋና ሀገሮች አንዷ እንድትሆን ያስባል። በዚህ መጠን የሚያስብ መንግስትና ሀገር እንደዛ አይነት ተስፋ አስቆራጭ ሁኔታ ውስጥ ይገባል ብዬ አላስብም። ለዛ ነው ማስታመም ያልኩት። እነዛን ፕሮግራሞች እየደገሟቸው ጎን ለጎን የሚሰሯቸውን ስራዎች ያደርጋሉ ብዬ ነው ማስብ። እኔም እዚህ ጋር ኦኬ፣ ቀጥል ችግር የለም። እዚህ ጋርም እንደውም እኔ በሌላው አንጻር ማየት ሌሎችም በፖለቲካ ተንታኞችም ኢኮኖሚስቶችም እያሉ ያሉት እንደውም የማንቂያ ደውል አልሆነም ወይ የታሪፍ ጉዳይ ለካናዳ ብለው ያስባል። ምክንያቱም ለምሳሌ አሁን ቻይና ላይ አሜሪካ እንዲሁ ተመሳሳይ እንደውም በጣም ብዙ ጥፍ ጫና ታሪፍ ጥላለች አይደል? ግን ቻይናውያን በአደባባይ ወጥቶ አሜሪካ እኮ ከኛ ምርት ላይ ያላት ድርሻ 15% ነው፣ 85% ለሌላው ዓለም የመሸጥ አቅም አለን፣ ዘርግተነዋል። ካናዳ ሲያጣችሁ ምንድነው 90% የሚሆነው አሜሪካ ላይ ዲፔንድ ያደረገ ኢኮኖሚ። ለዚህ ነው ማርክ ኦርኒ እንደተመረጡ የት ነው የሄዱት? አውሮፓ ነው። አውሮፓ ዩኒየን ጋር አንድ አይነት አስተሳሰብ፣ አንድ አይነት አመለካከት ያለንን እኛንን ያልሰራ ነው። ስለዚህ የንግድ ልውጣችን ማጠናከር አለብን ብለዋል። ከአውሮፓ ጋር ከኤዥያም ጋር እንደዛው ፓይፕላይኖች እንደደህና እንዲዘረጉ ተደርጓል አይደል? እርስ በርስ የመነጋገድ መሰረታዊ ችግር ነበረባት። በሚገርም ሁኔታ እኮ አንዳንድ ግዛቶች ከአንደኛው ዳቦ ያመረተውን ዳቦ አምጥቶ እዚህ እንዳይሸጥ በህግ የተከለከለባት ግዛት ብትኖር ካናዳ ናት። ይገርማል በጣም። አጠብቅም አሁን አንዱ ግዛት ለአንዱ በዚህ ደረጃ በህግ ታቅቦ የንግድ ልውጥ እንዳያደርግ የተገደበበት ብዙ ታሪፎች የተጣሉበት ነበር። እሱን አፍርሰውታል። 11 እንዳለ ካስታወሳችሁ ሁሉንም ጠቅላይ ሚኒስትሮች ሰበሰቡና የመጀመሪያው ውይይታቸው ይሄንን ነገር ንፍታው ነው። ገና በህግ በደንብ ደግሞ ጸድቆ መስተካከል እንዳለበት ሆኖ ግን በመሰረታዊ ሐሳቡ ላይ መስማማት ደርሷል። By the way, there is a good news. Yesterday, Canada premieroች ተገናኝተው
ይሄንን አብሮ የመነገዱን ስምምነት ፈርመዋል። ስለዚህ ትሬድ ባሪየር ትናንትና አንስተዋል። ስለዚህ ትሬድ ባሪየር ተነሳ ማለት አሁን ያልከውን ችግር ቢያንስ ፈታው ማለት ነው። ፈታላ ይሄ የሰው ኃይሉንም ይመለከታል። በነገራችን ላይ ኤግዛክትሊ ሁሉ ነገር ይመለከታል። ሰዓታችን እያለቀ ነው። ምናልባት የሚቀጥለው ሳምንት እንቀጥላለን። ለምርጫው ጥቂት ቀናት ነው የሚቀሩን። ግን ብሩክ ያነሳው በጣም ወሳኝ ነጥብ ነው። ፕሪሚየሮቹ ትላንትና ተገናኝተው የሎካል ትሬድ ባሪየሩን አንስተዋል። ይሄ ትልቅ ጉድ ኒውስ ነው ለካናዳ ኢኮኖሚ። ሌላው ደግሞ አንድ ቲንክ ታንክ ሰሞኑን ያወጣው መረጃ ላካፍላችሁና ምናልባት የሚቀጥለው ሳምንት በደንብ ልናብራራው እንችላለን። አፍሪካ ጋር ያላቸውን ግንኙነት ድጋሚ ካናዳ ከአፍሪካ ጋር ያላትን ግንኙነት ለማደስ ስምምነት ላይ ልክ አውሮፓ እንደሄዱት ከትሩዶ ከመውረዳቸው ከአንድ ሳምንት በፊት ለረጅም ጊዜ ሆልድ አድርገውት የነበረውን ከአፍሪካ ጋር የመነገድ እና ግንኙነት አጽድቀዋል። ያንን ለማድረግ የወሰኑት ከኢትዮጵያ ጋር ያላቸውን ግንኙነት በማደስ ነው። ከኢትዮጵያ ጋር የትግራይ ጦርነት ከመጣ በኋላ ካናዳ የሚሊቴሪ ማዕቀብ ጥላ ነበረ። ምክንያቱም ኢትዮጵያ በጄኖሳይድ ተጠርጥራለች በሚል የካናዳ መንግስት ስላመነ፣ አሁን ግን የጄኖሳይድ ክሱ እንዳለም ሆኖ ከኢትዮጵያ ጋር የሚሊቴሪ ስምምነት እንዲደረግ ትሩዶ ከመውረዳቸው በፊት ፈርመዋል። ይሄ ደግሞ የአፍሪካ ጌትዌይ ነች ለምትባለው ኢትዮጵያ ትልቅ እንትን ነው፣ ውጤት ነው። ሁለተኛ ከአፍሪካ ጋር ካናዳ የምትፈጥረውን የወደፊት ግንኙነትም በር ይከፍታል በአዲስ መንገድ ተብሎ ነው የታመነበት። ለማንኛውም በዝርዝር የሚቀጥለው ሳምንት እናየዋለን። ግን ያነሳቸዋቸው ነጥቦች በጣም በጣም ወሳኝ ናቸው። ማጠቃለያ ካለ ከሁለታችሁ አንድ ሀሳብ ነው። ምንድነው የትራምፕ ጉዳይ ስጋት ሆኖ መምጣት ብቻ ሳይሆን ኦፖርቹኒቲም ይዞ መጥቷል። ካናዳ ውስጧን እንዳታይና በሀገር ውስጥ ምርቶቿ ላይ ብዙ እንድትሰራ አድርጓል። የውይይት ክርክሮቹ አጀንዳ ላይ እየተነሱ ያሉ ሀሳቦች የውስጥ ኢኮኖሚያችን ከጠነከረ እንኳን አሜሪካ ሌላ እንቋቋማለን የሚል የካናዳ ሂሳብ። ይሄ ናሽናሊዝም በደንብ አድጓል። በኢኮኖሚም ናሽናሊዝምን ማሳደግ ከቻሉና ባወሩት ልክ ለውጦች ካመጡ እንደውም ለኔ የመነሻ ጥሩ ትራክ ሆኗቸዋል፣ ጥሩ መሮጫ ሆኗቸዋል ባይ ነኝ። አብዬ እሺ፣ አዎ በጎ ሌላ ጊዜ ምናልባት እናነሳዋለን። ግን ለጊዜው እንግዲህ የትራምፕ ታሪፍ ከካናዳ ጋር ከጀመሩት በኋላ አሁን ዋና ጉዳያቸው ሌላ እንደሆነ በደንብ መልክ መያዝ የጀመረ ይመስላል። አሁን ዋናዎቹ ስታሮች ተገናኝተዋል እየተባለ ነው። በቃ ቻይና ከአሜሪካ ሆኗል። አሁን ሌሎቹን ሀገሮች ሁሉ የ90 ቀን ፎይታ ጊዜ ብለው ሰጥተዋል። እሱ ብቻ ሳይሆን ትናንትና የዩኤስ ምንድነው የጽህፈት ቤታቸው ያወጣው መግለጫ የሚለው እውነታቸውን ይሁን አይሁን ወደ 75 ሀገራት አፕሮች አድርገውናል፣ ዲል እናደርጋለን። ታሪፍ ዋና ጉዳያቸው ሆኖ ሊቀጥል እንዳልሆነ አንድ የሆነ ኦፕሬሽን ማካሄድ እንደፈለጉ የዓለም የፋይናንስ ስርዓት ላይ ኢኮኖሚ ስርዓት ላይ ግልጽ የሆነ ይመስላል። እንደዛ ከሆነ ፕሮባብሊ በሚባለው ደረጃ ታሪፍ ችግር ሆኖ ላይቀጥል ይችላል። በካናዳ እና በአሜሪካ መሀል ትንሽ ንግግራቸውን ቢያርሙ ተብሎ ነበር። ጠቅላይ ሚኒስትር ካርኒ ማለት ጀምረዋል ትራምፕ። እሱ አንድ ነገር ነው። ቢያንስ ባለፉት ሳምንታት 51ኛ ግዛት ማለት ትተዋል። እሱም ሌላ This is amazing። በመግቢያችን ላይ አንድ ዜና ነበረ። በካናዳና በአሜሪካና በቻይና መሀል ያለው ግንኙነት እየተካረረ ሄዷል። ነገር ግን ቅድም ብሩኬ እንዳለውም ቻይና ሌሎች ኦፕሽኖች ስላሏት ከአሜሪካ ጋር ያላት ግንኙነት ብዙም የሚያሳስባት አልሆነም። ትራምፕ የነበራቸውም እምነት ታሪፍ በመጣል የቻይናን ኢኮኖሚ አንገዳግዳለው ነበር። ነገር ግን የቻይና ኢኮኖሚ በቀላሉ የሚንገዳገድ አይደለም። እነዚህንና ሌሎችን ጉዳዮች ድጋሚ እንመለስባቸዋለን በሚቀጥለው ሳምንት። የተከበራችሁ አድማጭ ተመልካቾቻችን አብራችሁ ከኛ ጋር ስለዘለቃችሁ ከልብ እናመሰግናለን። ብሩክ ያሬድ፣ አቤል ወንዲ ፍራው፣ ገዛይ መኮንን እንዲሁም ሶስና አሸናፊ እስከ ሳምንት ሰላም ሁኑ ብለን እንሰናበታለን። እናንተንም አመሰግናለሁ።